አንድ እኔ የገረመኝ የዛሬ ስንት ዓመት ነው 2 ዓመት ምናምን እና ናሽናል ቲም ስለበረኛ ቅድም ሳልነግር ስላለፍኩ ነው እንዴ ልጁ ናሽናል ቲም ተመረጠ ማን ነው ጎልኪፐር ነው አዶን ነው ስሙ የዛን ሰዓት እና የተመረጠው ከቤንች ነው ኢማጂን ኢትዮጵያ ማን ነው አዲስ ያለው ፕሪሚየር ሊግ ውስጥ ከላይ እስከ ታች እንዴት ፎሪነር ነው ጠቅላላ ጎልኪፐር ሃው እንዴት ሊሆን ይችላል ሁሉም ከውጭ ሀገር አምጥተው ነው ጎልኪፐር ያደርጉት የሀገሩ ተጫዋችስ ምን ሊሆን ነው በኋላ አሁን 5 ገባ 4 ገባ ብትል ማን ላይ ነው የምትቃወመው አይሆንም የሆነ ህጉ ሊሚት ሊኖረው ይገባል ስለዚህ ግብጾች አሁን በረኛ አይፈቅዱም በግብጽ ክልክል ነው የሆነ ብቻ ህግ መኖር አለበት ምክንያቱም አሁን እንደው አንድ ብቻ ስለሆነች እንደውም አንተ እንዳልከው እኔ እንደሚገባኝ እኔ ኬንያም ሄደ የሆነ ልጅ ታመጣና ትንሽ የሚችል ልጅ ከእንትን የመጣ ብለ በሙስና ነው የምታስገባው ይሄ ልጅ ገባ አሁን ፕሮፌሽናል ተብሎ ይመጣል የት ማን ነው የሚያውቀው ፕሮፌሽናል ስትሆን እኮ ካፍ ሊያውቅህ ይገባል እዛ የሚመጡት ልጆች ካፍ ያውቃቸዋል ወይ ከትምህርት ቤት ወይ ከቀበሌ አምጥተህ ለዋናው ቡድን በረኛ ብለህ ማስገባት ብር ለመብላት ካልሆነ በስተቀር ትክክል አላማው እሱ ነው ገብቷል አባባለ እና ያንን ልጅ በዚህ ዋጋ ታመጣዋለህ እሱ ደግሞ $3000 $4000 ይሰጣል ብትለው ማንም አፍሪካዊ እንዴት ብሎ ነው ዘሎ ነው የሚመጣው ገብቷል ስለዚህ አሁን በረኞች አሁን እዛ ያለው ኢትዮጵያ ውስጥ አሁን እኔ ያየሁትን በረኞች አሁን ያለው ልጅ ጥሩ ልጅ ነው ጥሩ እንትን ነው ወድቆ የመነሳት እንትኑ በጣም ብቃቱ ጥሩ ነው ግን ሙሉ ፕሮፌሽናል ስታስመጣ እንዴት ነው 11 20 ምናምን ቲም ላይ እንዴት ነው ከ10 ነው ከ11 በላይ የውጭ ሀገር በረኛ ናሽናል ቲም ውስጥ የሚጫወቱ ልጆች ኬት ልታመጣ ነው ስለዚህ ነው ገባ ወደ ታች እየወረድክ የምትመጣው በተለያየ መንገድ አገር ውስጥ ያሉትን ልጆች ነው በደንብ ማበረታታት ያለብህና ቦታውን እንዲይዙ ማድረግ ኮንፊደንስም እኮ አይኖራቸው እንደው እዚህ ላይ አንድ ተጨማሪ ሐሳብ ጨርስና አንድ ተጨማሪ ሐሳብ እንደው እንዲያግዛችሁ ለውይይታችን ማለት ነው አሁን እንዳልከው አንድ ክለብ ያስመጣው አጥቂ ነበረ ሲታይ እንደው የበላያ አባት ይመስላል በላያ አንድ ፊቷም ያው ብዙም አያስታውቅም 43 ነው 44 አመቱ ነው እና በአመት ውስጥ ያገባው አንድ ጎል ነው ገንዘብ ግን ሲከፈለው ነበር ትክክለኛ ታሪክ ነው የምነግርህ ሌላ ግብ ጠባቂ በመትለው ደረጃ እድሉን ሲያገኙም የማይጠቀሙበት ልጆች አሉ አሁን ለምሳሌ የአንድ ታዋቂ ክለብ ግብ ጠባቂ አንድ አመት እንዲሰለፍ ተደረገ ተመሳሳይ ችግር የሚሻማ ኳስ ሁልጊዜ የሚሻማ ኳስ ይገባበታል በቃ ልጁ ቁመናው እድሜውም ገና ነው የግብ ጠባቂ አሰልጣኝ ተብሎ አለ ይሄን እንኳን ማረም አለመቻል የግብ ጠባቂ አሰልጣኝ የምትላቸውም እኮ አሁን እነ ንጉሴ እነ ደሳለኝ እነ ቅጣው ጥሩ ልምዳቸውንም ያካፍላሉ ገባ እንደዛ መሆንም አለበት የኢትዮጵያ ቡድን እኮ ኡጋንዳዊ ግብ ጠባቂ ዜግነት ሁሉ አስቀይሮ ሊያደርግ ነበር በዚህ ደረጃ ደርሰናል እስቲ በላይ በዚህ ዙሪያ እስቲ ያንተንም አስተያየት እናዳብረውና ይሄ ሌብነቱንስ እንዴት ነው ማቆም የሚቻለው ነገር ሌብነቱንም ልታቆም የምትችለው ከነገርኩ ከመሰረቱ ለምሳሌ በፌዴሬሽን ደረጃ እንኳን ያሉትን ጠቅላላ በስፖርት ውስጥ ያለፉ ሰዎች መሆን መቻል አለባቸው አሁን ቅድም ምለ ይሄ ተስፋ መቁረጥ ንግግር ማለት እንደሱ የሁሉም ሐሳብ ከሆነ ይሄ የምንነጋገረው ራሱ ከዚህም በፊት ብዙም በዚህ ሙያ ያለፉት የተናገሩትላ ዝም ብሎ ባየር ላይ ነው የሚቀረው ማለት ነው ያው አንድ ነገር ለማስተካከል ተስፋ ማልፋት አለ አይነሳም ስለዚህ አትሊስት ማነው ጥበበ የፖሊሱ እንዳለው ቅድም ብያለሁ የ25 አመት ነው ዝም ብሎ ዛሬ ከነገ የምትቀይረው ነገር አይደለም ያውን የምንወያየው የምናረገው ነገር በእያንዳንዱ በሚሰማውም ወሬን በሚቀባበለው ይሰርጻል ሌላውም ደግሞ የራሱን ሐሳብ ሲጨምርበት እንደዛ በረጅም አመት እቅድ አሻውን ባይሆን እንዳለ እንኳን ባይጠፋ
አሸዋው በጣም ተቀንሶ ጤፉ ትንሽ ብቅ እንዲል ይደረጋል። ከእንደገና ደግሞ አመታቸው እየተጨመረ የአሸዋው እንዳለ ይነቀላል ማለት ነው። ስለዚህ ይሄ ሙስናውም ከላይ ያሉት የሚመሩት ትክክል ካልሆኑ ሌላው ምንድን ነው ምን ያደርጋል? ስለዚህ ህግም ራሱ አሁን በበረኛ ከውጭ ማምጣት አይቻልም የሚባለው እዛ ያሉ ሰዎች በኳስ ውስጥ ያሉ ናቸው ወይ ያውቃሉ ወይ ገንዘብ ወደዛ ወደዚህ የሚልበትን ይሆናል የሚያውቀው። ከዛም በኋላ ስለ ኳስ ስለምን አያውቅም። አሁን ቅድም ሰዓት ላይም እንዳልኩ ለማጣሪያ ነው ወይ ምናምን አንድ አይነት ነገር ነው። እዚህም ግን ዋናው መነሳት መቻል ያለበት ይሄ ኳስ የሚፈለገው ደረጃ ላይ ለማድረስ ከበላይ መሪዎቹ ነው መጀመር መቻል ያለበት። መስዳት በኳስ በስፖርት ያለፈ ነው ስፖርት ውስጥ መቀመጥ መቻል ያለበት። ከዛ ደግሞ አንዳንድ ደግሞ ባህሪ ያለው አለ ስርቆትን የማይቀበል መሪ አለ አይደል? ይፈጥራል ራሱ ወቅቱ ያመጣዋል እንደዛ አይነት። ስለዚህ ነገሮችን እያጸዳ እነዛም እየተሸማቀቁ እጁ ወደኋላ እየታጠፈ ይመጣል። ከዛ እነሱ ነገሮች ሲስተካከሉ ከእንደገና ደግሞ አሰልጣኞች እንዳልኩት ቅድም በብዛት ከዛ ደግሞ የሚቀጥለው ስቴፕ ምንድነው? ከህፃናቶች ይጀመራል እያለ በ20 በ25 በ30 ዓመት ውስጥ የዓለም መጥፊያው ደርሷል ብላችሁ ብዙዎቹ እንዳይሉ እንጂ እሱን ደስ የሚለው ከአንድ እግዚአብሔር በስተቀር ማንም አያውቀው። ስለዚህ ነገ እኖራለሁ እንጂ እሞታለሁ አይደለም። እንደዚህ ተስፋ ያለው ነገር ደግሞ ስትናገር እድሜው ያስፈልጋል። በ25 በ30 ዓመት ውስጥ ነገርኩ ቤዙ እኔ እንዳለ በደንብ በቃ አሁን እዚህ ራሱ እንደዚህ የሚጫወታቸው ጋር ሳውራ በቃ እባክህ ምናምን ነገር ይላሉ። ግን በደንብ አለ እኛ ጋር ምንም ተስፋ አለ። ቴክኒኩ አንድ ኳስ ደግሞ ዋናው ትልቁ ነገር 70% 80% ቴክኒክ ነው። ከዛ ታክቲኩም ሌላውም እንደዛ ይመጣል። የረጅም እድሜ ቅድ ያስፈልገዋል። ግን ቶሎ መስዳት ስራ መጀመር መቻል ያለበት በስፖርት ውስጥ ያለፈ ሰው አሁን ኢቭን ቢኖሩም አንዳንድ ቢኖሩም እንግዲህ ወዚህ ሙስና ውስጥ የተዘፈቁም ሊኖሩ ይችላሉ። ግን ሞር እንደዛ እየበዙ ሲመጡ አትሊስት ምን እንደሚያደርጉ ጣሊያን አልኩ የኳስ ጠባቂ ትጥቅ እንትን የሚል በኳስ ያለፈ ነው። ለምሳሌ በትንሽ ቡድን እንኳን እኔ በምጫወትበት ሰዓት ራሱ ኳስ ጠባቂ በላይ ያቺን እኮ እንዲህ ብታረጋት ብሎ ይለኛል። ስለ ኳስ ስለሚያውቅ የሆነ ነገር ግንዛቤ ያስረዳኛል። በዛው አካባቢ አለ፣ እዛው ሜዳው ላይ አለ፣ አገልጋይ ነው፣ ይከፈለዋል ምናምን ነገር ስለ ኳስ ለኔ አስተያየት ይሰጣል፣ ገንቢ ሀሳብ። ግን ኳስ ጠባቂው ነው ማለት አይደለም የኮሚቴ ደረጃ የፌዴሬሽን ደረጃ ሳይሆን። ስለዚህ የአካባቢው ጠቅላላ ኢቭን ሳራጫጅ እንኳን ካለ በኳስ ውስጥ ያለፈ መሆን መቻል አለበት። ሀሳብ የሚሰጥ ለኳሱ የሆነ ጭማሪ ነገር የሚያደርግ። ስለዚህ እኔን አሁን እንግዲህ ወስደ አንተ ሆስፒታል ወስደ ቅደዳ አትለኝ፣ የሰው ነፍስ ላጠፋ ነው። እዛ ቦታ ላይ ልታከም እንጂ የሚሄደው ላክም ሀሳብ ልሰጥ አልሄድም። የኔ አይደለማ። ስለዚህ ሌላም ደግሞ ኳስ ውስጥ ከሌላ አምጥተህ እዛ ውስጥ ልታደርገው አትችልም። ስለዚህ ይሄ ነገር ሲል ከዛ ሙስናውም ቀስ እያለ ይጠፋል። ቤዙ እንደኔ እንደዛ ከዛ ነው መጀመር ያለበት። በበረኛም ብቃት ያላቸው አሁን ለምሳሌ እንዳወራ ነው አንዋር እንዳለው ብቃት ያለ ሰው በኳስ ያለፈ ሰው እዛ ውስጥ ካሉ ተነጋግረውበት በረኛ ራሱ ከውጭ እንዳይመጣ በበረኞች በድሮ ልምድ ባላቸው እንዲሰለጥኑ ከነሱም አሁን በብዛት አሰልጣኝ እንኳን ወጥተው በጀት ተመድቦለት ምናምን እሱ የመንግስት ነው እንግዲህ በጀት የሚመድበው። እንደዛ ተደርጎ የበረኛ አሰልጣኞች ራሱ ውጭ ወጥተው ትምህርቱን የሚወስዱበት ነገር ቢመጣ አገር ቤት ስንት ኢትዮጵያዊ ፈጣን ነው አይምረው። አሁን ዘመኑ ማሪፍ ነው። ከጎል በላይ መርዘም የለብም። ጃሬ ምን በእጁ ሳይመልስ እኮ ነው ብዙ ኳሶችን የሚያድነው ቀድሞ ይረዳል። ስለዚህ በረኛ ደግሞ ጨዋታን ማንበብ ነው። ከኋላ ያለው እሱ ነው በደንብ የሚታየው። ስለዚህ ብዙም ሳወድቅ የቱ ጋር እንደምትመታ አራመድ ብሎ ቅልብ ያደርግላል። ብዙም ሳወድቅ አንዋሪ የምጨምሪው ነገር ያለሽ ይመስለኛል። ሌላው ምንድን ነው መሰለ አሁን ሙስናው ለመጥፋት እኮ በጣም ኮምፕሊትሊ 100% ይጠፋል ማለት አይደለም። ግን ቢያንስ በ40% ከቀነስከው በ60% ከቀነስከው እየሰራህ ነው ማለት ነው። ትክክል።
100% እየጠበቅክ ግን ሁሌ እንደዛ የምትል ከሆነ ምንም አንድ ሰውም ቢወጣልህ እኮ አንድ ነገር ሰርተሃል ማለት ነው። ገብቶሃል? እንደገና ደግሞ ለመብዛቱ እኮ ዋና ምክንያት እነዛ ስለ ላብ ማውጣት ወይም ደግሞ ስለዛ ስለ ጨዋታው ስለ ሩጫው ስለ ቦክሱ ምንም አይዲያው ከሌላቸው ብሩን ነው የሚያዩት እነሱ። ገብቶሃል? ብሩን ነው የሚያዩት። ስለዚህ ብሩን መጠቀም ነው የሚፈልገው። ግን ተጫዋቾቹ ሻይን እያደረጉ በመጡ ቁጥር እያደጉ በመጡ ቁጥር ገብቶሃል? ነገሮች እየተለወጡ ነው የሚሄዱት። ምክንያቱም የራሱን ማናጀር ሊቀጥር ነው፣ የራሱን ሴክሬተሪ፣ ብዙ አይነት ነገሮች ሊያደርግ ነው ያ ተጫዋች። ከዚህ በኋላ ምንድን ነው የሚሆነው? እነሱን ማገር ትችላለህ። አሁን እስቲ የትኛውን ነው የናይጄሪያ ብሔራዊ ቡድን ተጫዋች ገንዘብ ሰርቀዋለሁ ልትል የምትችለው? እነሱ እንዴት እንደሚያስገድዱት አይታቸዋል። አንጫወትም ይላሉ እኮ አይተህ ከሆነ ፌዴሬሽኑን ይሄን ያህል ብር ካላወጣህ አንጫወትም ይላሉ። በወርልድ ካፕም በአፍሪካም ዋንጫ እንደዛ ይላሉ። ግን እንደው እሱን እንደው ጠቅለል እናድርጋትና ሀሳብ ሌላ እንቀጥላለን። አንዋሪ ጠቅለል አድርገውና እንቋጨውና ሌላ አንድ መሰረታዊ ችግር አለ ሌላ የፈለግኩት ምንድነው፣ አንድ አሰልጣኝ የዛሬ ስንት መጥቶ ነበር ኢትዮጵያ ውስጥ ችግር የለም ማን ነው ኳስ ችግር የለባቸውም ማለት እነሱ ቴክኒክ ብቻ አሳያቸው። ምክንያት ከብራዚል ነው የመጣው አሰልጣኙ ትዝ ይለኛል። እና ምን አለ ኳስ ችግር የለባቸውም በቃ ቴክኒክ ብቻ ነው የሚያስፈልገው። እንደሌላው አገር ሁለቱንም በተከታታይ ሁለቱንም አንድ ላይ ማሰራት አትችልም ማለት አንዷ ነች በቃ እነሱ ያችን ፊትነስ ብቻ ነው የሚፈልጉት። ስለዚህ በቀላሉ አሁን ደግሞ ራሱ ኳስ ጨዋታው ተለውጧል። ገብቷል? ተለውጧል። አትሊስት አሁን የትምህርት ቤትና የዩኒቨርሲቲ የቀበሌው እንትን ቢጀመር ልጆቹ ራሳቸውን ማያወጡበት ምክንያትና ላይ ማይደርሱበት ምክንያት የለም። ምክንያቱም የትምህርት ቤቱ መቅረቱ ነው ብዙ ነገር ሉዝ የሚያደርግ ያለው። ገብቷል? አሁን አንዳንድ ሰው ቀጥታ ቢሄዶ ተመርጦ እንዲህ ብሎ ላይችል ይችላል። ትምህርት ቤት ግን ካለ ሁሌ አስተማሪው ያየዋል። አስተማሪው ካለ ለክፍለ ከተማው ይጫወታል። ከዛ ለአዲስ አበባ እያለ ከፍ ሊል ይችላል። እንደው እዚህ ላይ አንድ ነገር ሌላው አስቸጋሪ የሆነው ኢትዮጵያ እግር ኳስ ላይ አሁን ለምሳሌ ገዙ ሜዳ፣ አይጤ ሜዳ፣ ፈንዶ ሜዳ፣ መዘጋጃ ሜዳ ከአራቱ ሜዳዎች ምናልባት 3ቱ በኮንዶሚኒየም ተበልተዋል። አንዱ ችግር እሱ ነው። እሱ መሰረታዊ ችግር እንደው በዚህ ላይ ሰፋ ያለ ነገር ሌላው ደግሞ የኢትዮጵያ ቡድን ስደተኛ ብሔራዊ ቡድን ነው ያለው። ለጫውታ ከሀገር ውስጥ ውጪ ወጥቶ በሜዳው ማግኘት የሚገባውን አድቫንቴጅም የሚያጣበት ሁኔታዎች አሉ። ለሜዳም ከፍተኛ ወጪ ኢትዮጵያ እንደው የመጫወቻ ሜዳ አለማግኘቷ ይህን ባለመስራታችን ዙሪያ ምን ይሰማል? በላያም ስለመጣች እሷ ማስተያየት ተጣበታለች። ጥያቄዎቼ ይገዙ ሜዳ፣ አይጤ ሜዳ፣ መዘጋጃ ሜዳ፣ ፈንዶ ሜዳ አሁን ከአራቱ 3ቱ ያህል በኮንዶሚኒየም ተበልቷል። ሜዳ የሚባል ነገር የለን። አንድ እሱ ነው። ሁለተኛ የኢትዮጵያ ብሔራዊ ቡድን በሜዳው ማግኘት የሚገባውን አድቫንቴጅ እያጣ ያለበት ሁኔታ አለ። ለምን የራሱንም በሜዳው የሚያደርገውንም ጨዋታ ውጪ ላይ ሄዶ ገንዘብ ከፍሎ ይጫወታል። በገንዘቡም ኪሳራ ነው። በሌላ በኩል ደግሞ የኢትዮጵያ ቡድን በሜዳው ማግኘት የሚገባውን አድቫንቴጅ ያጣል። በዚህ ዙሪያ ኢትዮጵያ አንድ ሜዳ በማጣቷ ዙሪያ ምን የምትሉኝ ነገር አለ? ሜዳ እኮ አሁን ለምሳሌ እኔ ያደግኩት መዘጋጃ ሜዳ ነው። ከጠዋት ከእንቅልፍ ስትነሳ ዞር ስትል ሜዳውን ነው የምታየው። በላያ ያደገችበት ሰፈርም እዛው ቤቶች ሁሉ አጠገብ ናቸው።
ልጆቹ አይቴ ሜዳ ሁሉ ኳሱን ነው የምታየው ገብቷል ስለዚህ ሌላ ነገር ለማሰብ ጊዜ አይኖርም ኳሱን ለመጫወት ስፖርት ለማየት ነው ምን ታጣር ገብቷል አሁን ሜዳ ማጣት በራሱ ምንድነው ጄኔሬሽን እያጠፋህ ነው በሌላ አነጋገር ጄኔሬሽን ጠፋ ማለት አሁን እኔ ያደኩበት ሰፈር ጣሊያን ሰፈር ነው አሁን እኔ ከወጣሁ በኋላ አንድ ጓደኛዬ ስታስቲክ ሆነ ጉዳይ እርዳታ የምናደርገው ነገር አለና በሱ ጉዳይ ስናወራ 240 ነው 200 ምናምን አረቄ ቤት አለ በዛች ቀበሌ ውስጥ ማለት ነው አሁን ትንሽ ከፍ የሚለው ልጅ ምን እንዲያይታ ተጠብቃል ምን እንዲያይታ ተጠብቀዋል ገብቷል እንኳን አሁን ሜዳ አጥተው ማለት ነው አሁን ለምን ብለህ ደግሞ እንዳትከሳቸው ምን አቅርበህላቸዋል እነዚህ ልጆች ያለውን መሬት ወሰድ ያለውን ኳስ መጫወቻ ካጠፋኸው ጄኔሬሽን አጠፋህ ማለት ነው እኔ የሚታየኝ እሱ ነው ጄኔሬሽን ይጠፋል በዚህ መልኩ ምክንያቱም ለስፖርት ያላቸው ፍቅር ይሞታል ማለት ነው እና በዛ ነው እኔ ማየው ኳስ መጥፋት ማለት ጄኔሬሽን ማጥፋት ማለት ሜዳ ማለት የኢትዮጵያ ቡድንስ በስደት መጫወቱ ገንዘብ እየከፈለ መጫወቱ እንዴት አልገባኝም አሁን የኢትዮጵያ ቡድን በፊፋና የካፍን መስፈርት የሚያሟላ ሜዳ የለው ስለዛ ማለት ነው አብዛኛውን ጊዜ ሞሮኮ ድረስ ሄዶ አሁን ከግብጽ ጋር ግብጽን በሜዳ ይገጥማል እንደገና ሞሮኮ ላይ ደግሞ ይገጥማል ለሜዳውም ታኖታለ በሜዳው ማግኘት የሚገባውን አድቫንቴጅ ታጣለ እና አሁን ምንድነው መሰለ አንድ ሜዳ መጨረስ አቅቶት አይደለም ፌዴሬሽን ያው አሁን ቀደም ወዳልከው ነው የምንሄደው ሙስናው ነው በቃ ሌላ ነገር የለም ምክንያቱም መንግስት ባጀት መስጠቱ አያቆም ስለዚህ ባጀቱን ለፌዴሬሽኑ ሲሰጠው ፌዴሬሽን ውስጥ ያለው ሰውዬ ምን እያደረገው ለምን ያጓትተዋል ምክንያቱም እርስ በእርስ እንደ ሰንሰለት ያይዘዋል ማለት ነው ያው ገብቷል ያንን ነገር ያው ዞሮ መንግስት ጋር ነው የምትሄደው መንግስት ዞር ብሎ ካላየው ጄኔሬሽኖቹ ብሔራዊ ቡድን ከዚህ ወዲህ ላትጫወት ይችላል ሜዳ አው ግን እዚህ ላይ ማለት ነው በላይ ይችን እነዚህ ሁለቱን ጥያቄዎችና ሌላ አንድ ተዛማጅ ጥያቄ ላቀርብልህ ምንድነው መሰለ አሁን ብዙዎቹ የመንግስት አልቃ ገብነት ይሆናል መንግስት በሙስናው ዙሪያ ስፖርቱ ላይ የሚሰራውን ሙስና ለመቃወም እጁን ማስገባት አይችልም ስፖርት ውስጥ ይላል አብዛኛው በቢሊየን ደረጃ የሚወጣው ገንዘብ የሀገሪቷ ክለቦች ከጊዮርጊስና ከቡና በስተቀር በመንግስት ባጀት የሚተዳደሩ ክለቦች ናቸው መንግስት ያወጣውን ወጪ ለስፖርቱ ለክለቦች ያወጣውን ወጪ የመጠየቅ መብት የለውም ወይ ስለዚህ በላይ ሶስት ጥያቄ ሆነብሽ ማለት ነው የሜዳዎቹ ኮንዶሚኒየም መሰራት አለ የፌዴሬሽኑ ስቴዲየም አለመመቻቸት አለ ከዛ በተጨማሪ መንግስት ጣልቃ መግባት የለበትም ወይ በዚህ ዙሪያ ይሄም ያለምንም ጥርጥር አሁን አንዋር ካለው ጋር የተያዘ ነው ውስጥ በሰንሰለት የተሳሰረ ነገር ከሌለ በስተቀር አንተ አማኔ ይሄንን አድርግ ብዬኔ እንደ መንግስት ከሰጠው በኦዲት አለ ወጪውን ገቢውን ሁሉ ነገር የሚያዩ አሉ የተሰራውን ስራ ሁሉ ነገር አይደለ ግን የተሳሰረ ነገር ካልሆነ እንዴት ላይ ቆጣጠር ይችላል መቆጣጠር አለበት ያው ይሄ ነገር የመንግስት ስራ ነው እንዳለው እሱ በሰንሰለት የተሳሰሩ እንደሆነ ነው እኔም የሚገባኝ አንድ እሱ ሁለተኛው ያው ሜዳ እንዳለው አንዋር ትውልድ ማጥፋት ነው እኛ ወጣን ገባን እንደው ሁለቴ ሶስቴ ሁላ የምንጫወትበት ጊዜ አለ ወጥተን ገብተን ምሳ በልተን ከእንደገና ደግሞ ከመጥፎ ነገሮች እንረቅበታለን እኛ ጫት ምን ይባል አናቅም
ተጫውተን በቃ እንደው ግፋ ቢል በሳንቲም ተጫውተን ከተበላላን እንኳን ጠላ እንጠጣበታለን። በቃ ሊያውም ይሄ በተደጋጋሚ ምናምን ነገር አይደለም፣ ሳምንት ጠብቀን ቦርዴ ምናምን በቃ ሰውነት የሚገነቡ ነገሮች ምናምን፣ አለበለዚያ ጠላ ነገር ምናምን ነገር እንትንልበታለን። ሌላ በተረፈ ይሄ ጫት ሲጋራ ምናምን የለም። ለምን ውሏችን አይምሯችን ጠቅላላ ከትምህርት ቤት በኋላ እዛ ነው እና ይሄ ፐርፐዝሊ የተደረገ ይመስለኛል። ያው መሬትን እየሸነሸኑ ያው ገንዘብ ሲዞር ሌባ ገንዘብ በማይዞርበት አይኖርም አይደል? ስለዚህ ለመብላት ስታስብ አይኑ ላይ ይከለላል። ስለዚህ ምን እያደረክ እንኳን ላትረዳ ትችላለህ። ብታውቀውም ራሱ አይን ይከለላል። ግን እነዚህ ነገሮችን እንዳልኩ አሁን ረጅም ዓመት ደጋግሜ እሱን ልበለው 25-30 ዓመት ብቃት ያላቸው ሰዎች ብቅ በሚሉበት ሰዓት ሄደው እንኳን በፊት እኮ ነበሩ እነ ተስፋዬ ገብረ ኢየሱስ ከመንግስት ጋር ያወራሉ። ከመንግስት ጋር ወጣቱ እንዲየጠፋ ነው፣ ወጣቱ እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ የራሳቸውን የፌዴሬሽኑ የስፖርት ሚኒስትር ጋር ከሚኒስትሮች ጋር ተቀምጠው ብቃት ያላቸው እና ይድነቃቸው ተሰማ ብቃት ያላቸው እና አሁንም የዛ ደግሞ ደሃ አይደለችም ኢትዮጵያ። ስለዚህ ከረጅም ዓመት በኋላ እዛም ላይ መደረስ ይችላል። ግን አንዋር እንዳለው ትውልድ ማጥፋት ነው። ስለዚህ ይሄ ሁላ ነገር ባለበት እነዚህ ልጆች እንደውም ብሔራዊ ቡድን ደርሰው ራሱ መጫወታቸው አንድ ትልቅ ነገር ነው። ሁለተኛ ደግሞ አትሊስት ያው የኢትዮጵያ ሕዝብ ኳስ ወዳድ ስለሆነ ሕዝብ ፊት የምትጫወተውና ሄደ ሰው ሀገር የምትጫወተው ቀላል አይደለም። አድሎንም ራሱን የማይቻለው ያው በነበርኩበት ሰዓት ውጪ ስትጫወት 4 ተጠልፈ ነው አንድ ሪጎር የምታገኝ፣ አለበለዚያ የለም 4 ያ። ስለዚህ ያም የኛ ሀገራችን ላይ መጫወት ራሱ ለተጫዋቹም ህዝብ ፊት ስትጫወት ነገርኩ የሌለ እንትን ላይ ይመጣብሃል። ባንዲራህን ወክለ እዛው ህዝብ ፊት አገር ፊት መዝሙር ተዘምሮ ስትጫወት ሌላ ዓለም ላይ ያለው ነው ይመስል በቃ ሰርተ ማታውቀው ነገሩ ላይ ትሰራለህ ሁሉ ነገር። ስለዚህ እሱም ራሱ አንድ አስተዋጽኦ አለው። ያ ነገሮች ግን የሚስተካከለው ነገርኩ ይሄ ከመሰረቱ መጽዳት መቻል አለበት። እሱ ሲስተካከል ነው በኋላ ሁሉ ነገሮች በቀላል የሚመጡት። ከዛ ሌላው እየተስተካከለ ይመጣል እና አንዋሪ አስተያየት ካለሽ? አዎ ጨረሰችው። በቃ ፌዴሬሽኑ አይ ቲንክ ነገሩ ሁሉ ያለው ፌዴሬሽኑ ላይ ይመስለኛል። ፌዴሬሽኑ በቃ ቅን የሆኑ ሰዎች ሊገቡበት አይቀየርበት ምንም ምክንያት የለም። አሁን እንዳልኩ ነው የቴክኖሎጂ ዘመን ነው። እንደ ድሮ በጉልበት የሚታመንበት ዘመን አለ። አው ለመረጃ ያህል ግን ምን አንድ ተጨማሪ ነገር ሜዳዎች መኖር አሉ። በየአንድ ቀበሌ ላይ 4-5 ሜዳዎች ሊኖሩ ይችላሉ። ነገር ግን በሰዓት 2500 እና 3000 ብር ክፍያ ይጠየቃል። አብዛኛው ደግሞ እግር ኳሱን የሚጫወተው ከታችኛው ማህበረሰብ ክፍል የወጣን የህብረተሰብ ክፍሎች ነን። ስለዛ ያ ነገር ችግር አይፈጥርም ወይ? ሜዳ አለን ሊያስብል ይችላል። አሁን ምን አለ መሰለህ፣ አሁን እዚህ አሜሪካን ሀገር ፐብሊክስ ፓርኮች አሉ። እንደገና ደግሞ የሚከፈልባቸው አሉ በስነ ስርዓት። ፐብሊክስ ማለት ማንም ሰው ገብቶ የሚጫወትበት ሜዳዎች አሉ። ሁሉንም ያማከለ ነው። ገብቷል? ገንዘብ ያለውንም ያማክላል፣ ገንዘብ የሌለውም ደግሞ እዚህ ጋር መጥቶ ይጫወታል ገብቶ። ስለዚህ ልጆቹ ፍላጎት ሲኖራቸው መጥተው ይጫወታሉ። አሁን እዛ ግን ለምሳሌ እኔ ያደኩበት ሰፈር ያሉ ልጆች አሁን የምትለው ቦታ ላይ 2000-3000 ከፍሎ ሊጫወቱ አቅም ይኖራቸዋል ብዬ አላስብም። ለአንድ ሰዓት ማለት ነው። እዛው አስፋልት ላይ ይርከሰከሳል፣ በቃ አለቀ። ከዛ ተስፋ ምንድነው ፊውቸር የሚያየው? ምንም ነገር አያይም። ኦኬ አዎ በግልጽ መልስ። እሺ ቀጥል። አንድ ሀሳብ አድርጌ ነበር። እዛ ሰፈር እናወራ ነበርና
ልጆቹ ያው ኳስ የለውም። አሁን ታይኳንዶ የሚያሰለጥኑ ልጆች አሉ። ይሄ ምንድነው ስሙ ብረት መበየድ ምናምን የሚችሉ ልጆች አሉ። አሁን አቅም የሌላቸው ብዙ ልጆች አሉ እና እንዴት እናደርግ ሲባል ነው ገንዘብ እናዋጣና እዛ ሰፈር ታይኳንዶ መሰልጠን የሚፈልግ ልጅ ካለ አቅም ከሌለው የሚከፍለው ብር ከሌለ ለአሰልጣኙ እንንገረውና ቢያንስ በግማሽ ብር እንዲያሰለጥንልን እንንገረው ተባብለን እሺ ተብሎ ነበር። ገብቶሃል? አሁንም እነዚህ አይነት ልጆችን በየሰፈሩ ያለ ልጅ አሁን እንደኔ ሰፈር ማለት ነው በየሰፈሩ ያሉ የዛ ሰፈር ተወላጆች እንዲህ አይነት ልጆችን ድጎማ አድርገህ እንዲጫወቱ ማድረግ ነው ያለህ አማራጭ። ምክንያቱም ሜዳውን መውሰድ አትችልም። 4ም ልጅ ይሁን 3ም ልጅ ይሁን ፕሮጀክት አሁን እየተጀመረ እንደሆነ ሰምቻለሁ። ስለዚህ ለነሱ $100 200 ከፍለ 6 ወርም 7 ወርም እንዲጫወቱ ማድረግ ነው። ሌላ አለ አማራጭ አይመስለኝም። እውነት ለዚህ ሀሳብ ያለኝን አክብሮት ከመቀመጫ የተነስቼ ለመግለጽ ወዳለው ሀሳብ ይገዛል።